ሰላም 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 ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? አለን። እንዴት ናችሁ? ዛሬ ቅዱስ ጊዮርጊስ ነው። እንኳን ለወሩ ለቅዱስ ጊዮርጊስ አደረሳችሁ። የወርም ቢሆን ዛሬ ቅዱስ ጊዮርጊስ ነውና እንግዲህ ጨረቃዎቻችን መሀል ጊዮርጊስ ይግባ አሜን በሉ እስኪ ኮሜንት ላይ። እንደው ሁሉንም ነገር ጨርሰህ ዛሬ አስታርቅልኝ በሉ እስኪ አሜን በሉ የኔ እህቶች። እስኪ የብሩኬና የሀይሚ ወዳጆች የምር የምትወዷቸው ስለሌላው አይደለም ስለምትወዷቸው ነው ማወራው። የእውነት አሁንስ እኔ ከቀን ቀን ግራ እያጋባኝ ነው ነገሩ። ድራማ ነው እንዳለ አንዳንድ ነገሮች እውነት እየመሰሉኝ እየሄዱ ነው። ብቻ ግን ብዙ የምባለውም ነገር አለ። ያው ማለት የዳኒ ድራማ እንደሆነ በደንብ አውቃለሁ። ብቻ ተቀነባብሮ የተሰራ እንደሆነ አውቃለሁ በእነሱ በኩል ያለውን። ግን ሀይሚና ብሩኬ ጉዳይ ግን እኔ በየቀኑ ሲጨቃጨቁ እየመጡ በየቀኑ ሲያዝኑ እኛም በዛው ልክ እያዘንን እየተሰበርን ነውና ብቻ ግን ፈጣሪ በቃ ይበለን። በቃ እኔ እንጃ ምን አለ እኔ ማለት አሁን ላይ እኔ የተመኘሁት ነገር ምን እንደው ታውቃላችሁ? ከሀይሚና ከብሩኬ አጠገብ ብሆን ብዬ ተመኘሁ። ለመሰላችሁ እመብርሃን ምስክሬ ናት። እግራቸው ላይም ቢሆን እግራቸው ላይ ወድቄም ቢሆን ሁለቱን የማስታረቅ ስራ ነበር። እግራቸው ላይ ወድቄ ይሄን ስላችሁ ደግሞ በካሜራ በምናምን አይደለም፣ ከካሜራ ጀርባ ግን የት አባቴ አግኝቻቸው። እኔ ያለሁበትና እነሱ ያሉበት እጅግ በጣም የተራራቀ ነው። እውነቴን ነው የምላችሁ። እንደው ሀይሚዬም ብሩኬም ላይ እወድቅ ነበር እግራቸው ላይ። በቃ ከዚህ በኋላ ታሰቃዩን። በቃ መቼም ያው እምቢ አይሉም፣ እርግጠኛ ነኝ እምቢ አይሉም። ግን ችግሩ ምን ዋጋ አለው? እኔ ያለሁት ሌላ፣ እነሱ ያሉበት ሌላ። እኔ ግን በዙሪያቸው ያለ ሰው እንዴት እንዳስቻላቸው አላውቅም። ይሄን ያክል ነገር ሲፈጠር ለምንድን ነው ማለት እንደው አሁን ብሩኬ አሸንፏችሁ ነው? ሀይሚ እውነት አሸንፋችሁ ነው? አጠገባቸው ያላችሁ ሰዎች አሸንፋችሁ ነው? እነሱን ለማስታረቅ እውነት አቅቷችሁ ነው? እህቴ ወንድሜ ስትባባሉ የነበራችሁ የት አላችሁ? እውነት ግን እዛው ያላችሁ ሰዎች ጓደኞቻቸው እንዴት አስቻላችሁ? ነው ይሄን ያክል ጊዜ ዝም አላችሁ? እነ ጆሲ ፍጽስ እንዴት አስቻለ? እስካሁን በጣም ግራ ያጋባኝ ነገር ለምንድን ነው ማለት ይሄን ሳይ እነዚህ ልጆች ድራማ እየሰሩ ይሆን ብዬ ያስባለሁ። ማለት የጓደኞቻቸው ዝምታ መስበር ምን የሚሉት ነው? ለምንድን ነው ዝም ያሉት እስካሁን ድረስ የሚለው ነገር ሀብቴ ኦኬ ሩቅ ነው፣ እሱ አይፈረድበትም። ያው የራሱ ሁሉም የራሱ ሩጫ ስላለ ምናልባት የራሱ ሩጫ ላይ ነው ብዬ አሰብኩኝና ግን ሌሎቻቸው አላቅም እንዴት እንዳስቻላቸው፣ ለምን በዚህ ልክ እንደጨከኑባቸው አላቅም። አንዳንዴ ጊዜ ሶስተኛ ሰው አይገባም አይባልም፣ መግባት ባለበት ሰዓት ይገባል። በእርግጥ ይሄ ተራ ጸብ ለሆነ ነገር አይገባም፣ ችግር የለውም። ባይሆን ሚስጥርን ምናምን ለሶስተኛ ሰው አያስፈልግም፣ የተጣሉበትን ምክንያት ምናምን አያስፈልግም። ግን ሶስተኛ ሰው ሁለቱን አንድ ላይ አቀራርቦ ማለት እንዲታረቁ የሚያደርግ የሚያመካከር የሚያወያይ ሰው ቢገባ ምንም ክፋት የለውም። ሶስተኛ ሰው አለመግባት ፈልጋችሁ ከሆነ ሀይሚና ብሩኬ አሁን ላይ ሶስተኛ ሰው አስፈልጓቸዋል። ሶስተኛ ሰው መግባት የለበትም የሚባለው መግባት በሌለበት ሰዓት ነው። አሁን ግን ሶስተኛ ሰው አስፈልጓቸዋል እነዚህ ልጆች። ስለዚህ እባካችሁ በዙሪያቸው ያሉ ሰዎች እባካችሁ ዝም አትበሉ፣ እባካችሁ የሆነ ነገር ፍጠሩ። ሀይሚዬም እንግዲህ ወደ 200 እየተጓዘች ነው። እንግዲህ ያው ምንም በሀዘንም ምንም በለቅሶም ምንም በጭቅጭቅ ቢሆንም ቻናሏ ወደ 200 እየተጓዘ 2000 ሰው ብቻ ነው የቀረውና እሷንም 2000 እንድገባ እናድርጋት። እነሱም ደግሞ እባካችሁ ጓደኞቻችሁ ዝም አትበሉ። ሀይሚዬ እንግዲህ በቲክቶክ ላይ ያስቀመጠችው አንድ መልእክት አለ።
በጣም ደስ ያለኝ መልእክት ነው። በነገራችሁ ላይ ቅመሟ ስትናገር አትናገር፣ በቃ ግው ነው የምታደርገው ስትናገር። ምንድነው መሰለኝ መሰላችሁ ያለችው እህቴ ስለኔ ከማውራትሽ በፊት ደፍረሽ መስተዋት ፊት ቁሚ። አያችሁ፣ ይሄ ትልቅ መልእክት የያዘ ነው ውዶች። ለከሌ አልላችሁም፣ ግን መልእክቱ ምንድነው ምን ነው የሚገልጸው ካላችሁኝ፣ ስለሆነ ሰው፣ ስለ አንድ ሰው ወይም በዙሪያችን ስላለ ሰው ወይም ደግሞ ስለማናቀውም ስለሌላ ሰው ስናወራ መጀመሪያ እራሳችን ምን ያክል ስለነሱ ከምናወራቸው ሰው ምን ያክል እኛ የተሻልን ነን። ለምሳሌ ራሴን ምሳሌ ላድርግ እና የሆነ ሰው እኔን ሲሰድበኝ ወይም ደግሞ ሲዘልፈኝ ወይም ደግሞ ስለኔ አንድ መጥፎ ነገር ሲያወራ ያ ሰው ምን ያክል ከኔ የተሻለ ነው፣ ምን ያክል ከኔ የተሻለ ነገር አለው የሚለውን ነገር በደንብ አድርጎ ማየት ያስፈልጋል። ራሳችንን ሁላችንም መንፈትሽ ስለሆነ የሆነን ሰው ስንወነጅል፣ የሆነ ሰው ላይ ስንፈርድ፣ የሆነ ሰው ላይ በቃ ስም ስንሰጥ እኛ ከዛ ሰው የተሻለ ነን ወይ ብለን ማሰብ አለብን። ስለኛስ ራሳችንስ ምን ላይ ነን? ምን አይነት ሰው ነን? ማንን? እኛስ ምንድን ነን የሚለውን ነገር በደንብ አድርጎ ማስተዋል ያስፈልጋል። እና ሀይሚዬ ምን ጊዜም ቢሆን ፖስት የምታደርግልን ድንቅ የሆኑ መልእክቶች ናቸው። አስተማሪ መካሪ የሆኑ መልእክቶች ናቸው። ቅመማዬ ሚዲያው ላይ አንቺ የሌለሽበት አያምርም። አንቺ ስታዝኒ እናዝናለን፣ ስትደሰቺ እንደሰታለን። ፈጣሪ ደግሞ እርቃችሁን በቅርብ ያደርገውና ታርቃችሁ በፍቅር በደስታ ያ የድሮ ፍቅራችሁ፣ ያ የድሮ ሳቃችሁ፣ ያ የድሮ ደስታችሁ የሚመለስበትን ቀን ቅርብ ያደርግልን። እነዛን ሳጥናኤሎች፣ እነዛን ክፉዎች ፈጣሪ ስራቸውን አይቶ ወደ ጥልቁ ይጣልልን። ያ ስላችሁ ወደ ዋናው ሲኦል ይሄዱ እያልኩ አይደለም። በቃ ከናንተ ህይወት አውጥቶ የራሳቸውን ህይወት ይስጣቸው ፈጣሪ። እኔ ክፉ ነገር መናገርም መመኘትም አልፈልግም፣ ግን ለእነሱ የሚሆን ማስተዋሉን ይስጣቸው። በሰው ፍቅር መሀል፣ በሰው ባልና ሚስት መሀል፣ ባልና ሚስት ስላችሁ ብሩኬና ሀይሚ መቼ ተጋቡና ነው የምትሉኝ ሰዎች አላችሁ። እነዚህ ልጆች ባይጋቡም ግን የወደፊት ባልና ሚስቶች ናቸው። ኦልሬዲ እቅድ አላቸው የመጋባት። ስለዚህ ወደፊት ባልና ሚስት መሆናቸው አይቀርም። ከፍቅረኝነት ቀጥሎ ቀጥታ ወደ ትዳር ወደ ባልነት ነው እና ነገ ጧት ባልና ሚስት የሚሆኑ ልጆች ናቸው። ስለዚህ በእነዚህ ልጆች መሀል ደግሞ መግባት ኃጢአት ነው፣ በእውነቱ ኃጢአት ነው እና ፈጣሪ ማስተዋሉን ይስጣቸው ለነሱ። ለዳኒም እንግዲህ ምናልባት 100K ፈልጎ ነው፣ ትንሽ ነው የቀረው። ምናልባት ከልጆቻችን ህይወት ቢወጣ ብዬ ተመኘው። 100K ሲገባ በጣም ትንሽ ነው የቀረው 100K ሊገባና 100K ገብቶ ግን ማለት ነው ከነዚህ ልጆች ህይወት ካልወጣ እየገባችሁ አንሰብስክራይብ ታደርጋላችሁ። በጣም ይቅርታ፣ መጥፎ ምክር ለምክር ፈልጌ አይደለም፣ ግን ይህን እንድናደርግ የሚያደርጉን ነገሮች አሉ፣ እንድንናገር የሚያደርጉን ነገሮች አሉ።